አንዳንድ ዘፈን የተዘፈነበት ጊዜ ለዓመታት ወደ ኋላ የራቀም ቢሆን አልፎት የተገኘውን ዛሬ ላይ የደረሰውን ሰውም በደንብ ሊገልጽ ይችላል። አካል ገላ ምን አለሻ ተላላ በጊዜ ልዩነትም ሳይገደብ ዘፈኑ ያኔም ዛሬም የሚኮንነው የሰው ባህሪ ሊኖር ይችላል። በወሬ ባሉባልታ መተዳደር፣ ነገር እያቀባበሉ መኖር አንዱ ትናንትም ሆነ ዛሬ የሚኮነን ተግባር ነው። ይህ ስሙንም መቼ እንደዘፈነውም ያላወቅኩት ድምፃዊም ብረት ካቀለጠ አቃጥሎ እና ጉብጦ ላገሩም ብረት ካቀለጠ አቃጥሎና ግብጦ ላገሩም ከሰራ በአንድ ልብ ቆርጦ ከለሳኝ ከናጢ ደግሞም ከገንቢው አቀባዩ ሆኗል የተጠቀመው በማለት በጊዜ ርዝመት ያልተቀየረ የአንዳንድ ሰዎችን ባህሪ ይናገራል። ብረት ካቀለጠ አቃጥሎ እና ጉብጦ ላገሩም ከሰራ በአንድ ልብ ቆርጦ ከለሳኝ ከናጢው ደግሞም ከገንቢው አቀባው ሁናለ የተጠቀመው አካል ገላ ምን አለሻ ተላላ እኔም ተላላው ምን አለሽን እየጠየቅኩ ያለሽን ከሕጉ አንጻር እንድታዩ ጥቂት ድንጋጌዎችን አሁን እነግርሻለሁ። ደግሞ አልሰማንም እንዳትሉ። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር እንዲሆን አስቀድሜ ተመኘው። ጆሮ ያበሰለ ምላስ ያቁላላ አጣፍጦ በማቅረብ እንጀራ ተበላ። ይህ እንጀራ የተበላው የሌለን ነገር አለኝ በማለት አስመስሎ በማሳየት የሆነ እንደሆነ ድርጊቱም ጥፋት እንጀራውም ቅጣት ይዞ ሊመጣ ይችላል። የፍትሐብሔር ሕግ ቁጥር 2058 ይህንን ይደነግጋል። የሌለውን አስመስሎ ማሳየት አንድ ሰው በሚሰጠው የማረጋገጫ ቃል በጠባዩ ባካሄዱ ወይም ባለማድረጉ የአንድ ያልተወሰነ ነገር ሁኔታ መኖሩን ሌሎች ሰዎች ወይም አንዳንድ ባለዶች ሰዎች እንዲያምኑ ያግባባቸው እንደሆነ የዚሁንም ነገር እርግጠኛውን ሐልወት በተቃራኒ ሁኔታ እንዲያምኑ ቅን ሕሊናን ተቃዋሚ በሆነ አይነት ሌሎቹን ሰዎች ያግባባ እንደሆነ ጥፋተኛ ነው። በቢላዋ ቆርጦ በእጅ እንደ መቁረጥ አዲስ ብልሃት መጥቷል ለመብላት መላት። ምላሱ አጣፍጦ ያቀረበው ያልተካከለ ወሬ ከሆነ አሁንም ድርጊቱ ጥፋት፣ ክፍያው የካሳ ቅጣት ሊሆን ይችላል። 2059 እንዲህ ይላል። ያልተካከለ ወሬ 1 ማንም ሰው ሆነ ብሎ ወይም በቸልተኝነት ለሌላ ሰው ያልተካከለ ወሬ የማስተላለፍ ጥፋት እንዳደረገ የሚቆጠረው ሀ ከርሱ ወሬውን የሰማው ወይም ሌላው ሰው ይህን ወሬ በማመን በሚሰራው ሥራ ጉዳት የሚያገኘው መሆኑን ያወቀ ወይም ማወቅ የሚገባው የሆነ እንደሆነ ለ በልዩ ሙያ ሥራው ምክንያት ትክክለኛ ወሬ ወይም መረጃ እንዲሰጥ የሚገባው እንደሆነ ነው። አካል ገላ ምን አለሻ ተላላ ይህ ተላላ በምላሱ ለመብላት አስቦ ያጠፋው የሰው ስም ያወራው የሐሰት ሐሜት ካለም ድርጊቱ ወንጀልም ሊሆን ይችላል። የወንጀል ሕግ አንቀጽ 613 ይህንን ይደነግጋል። ስም ማጥፋትና የሐሰት ሐሜት 1 ነገሩ እውነት ሆኖ እያለ የሌላውን ሰው ክብር ወይም መልካም ስም ለመጉዳት በማሰብ ሌላው ሰው እንደዚህ ያለውን ሥራ ሰርቷል፣ እንደዚህ ያለውን ነገር አድርጓል፣ እንደዚህ ያለ መጥፎ ነገር አለበት በማለት ለሶስተኛ ወገን ያስታወቀ ወይም የገለጸ ማንም ሰው የግል አቤቱታ ሲቀርብበት በስም ማጥፋት ከ6 ወር በማይበልጥ ቀላል እስራት ወይም በመቀጮ ይቀጣል። አንድ ሰው በፍርድ መሰረት ጥፋተኝነቱ የተረጋገጠበትን ወይም በአግባቡ የተቀጣበትን ወይም ይቅርታ ወይም ምህረት ያገኘበትን ወንጀል በመጥቀስ መናገር ወይም መግለጽ ስም እንደማጥፋት ተቆጥሮ ከላይ በተመለከተው ቅጣት መሰረት ያስቀጣል። መሰንበት ደግነው አየን ብዙ መላ እጅ ሳያቀበል በምላስ ሲበላ። በመጨረሻም ከተጓደለ ስብዕና ጋር ምላስ ጉልበት ሆኖ በርሱ ለመብላት በማሰብ በተንኮል ያነሳው የአንድ ነጋዴን ስምና ንግዱን በሆነ ጊዜ ድርጊቱ በንግድና በኢኮኖሚ ጉዳይ ላይ እንደተፈጸመ ወንጀል ተቆጥሮ ሊያስቀጣ ይችላል። በአንቀጽ 717 የተደንግጓል። በሌላ ሰው መልካም ስም ላይ ጉዳት ማድረስ 1 ማንም ሰው በተንኮል ወይም ጉዳት ለማድረስ በማሰብ ሐሰት መሆኑን የሚያውቀውን ንግግር ወይም መጥፎ ሐሳብ በመግለጽ ከንግድ ሥራው ጋር በተያያዘ ሁኔታ የሌላውን ሰው መልካም ስም በከፍተኛ ደረጃ የጎዳ ወይም ጥርጣሬ ውስጥ የጣለ እንደሆነም የግል አቤቱታ ሲቀርብበት
ከ1000 ብር በማያንስ መቀጮ ወይም ከ3 ወር በማያንስ ቀላል እስራት ይቀጣል። ወጥ በከሰል በእንጨት እየተቀቀለ እንጀራ በአቋራጭ በትንፋሽ በሰለ። የዛሬውን አበቃን። ከእንዲህ ያለ ነውር ጠብቆ በልፋታችን አዳሪ ያደርገን።